ራ የኢትዮጵያ ቀንደኛ ጠላት። ደራሲ ወርቅ አፈራው አሰፋ። ክፍል 22 ፓልማ ማሎርካ። የካርሎ ዛጋሚ ተንቀሳቃሽ ስልክ ጠራ። የተደወለበትን ስልክ ባያውቀውም አነሳው። ሃሎ አለ ደስ የሚል የወጣት ሴት ድምጽ። እባክዎ ካርሎ ዛጋሚን ፈልጌ ነበር። ነኝ። ወጣት ሴት ቀጠለች። ባርባራ ግራምቤል እባላለሁ። ባለቤቴ እርሶ ዘንድ መልእክት እንዳደርስ አዞኝ ነበር። ቀጥይ አላት የመልእክቱ ምንነት አጓግቶት። ከግሬግ ስዚማንስኪ ጋር ቃለ ምልልስ ካደረገና ስልኩን ከተወ በኋላ ደዋዮቹ በርክተዋል። ሰዎቹም በግሬግ በኩል ሊያገኙት ጥረት ቢያደርጉም አልተሳካላቸውም። ደዋዮቹም በተለያየ መንገድ ማንነታቸውን ካጣራ በኋላ ነበር ሊያገኛቸው ፈቃደኛ የሚሆነው። ባለቤቴ የእርሶን ዘኤኤስ ሄርሜትስ ፋውንዴሽን ለመርዳት ከፍተኛ ፍላጎት ነበረው። በስኮትላንድ የእባብ ወንድማማችነት ምስጢር ማህበር የከፍተኛ ደረጃ አባል በነበረበት ጊዜ የተመለከታቸው ሰይጣናዊ ተግባራት እረፍት ስለነሱት ማህበሩን ከድቶ ከወጣ ቅርብ ጊዜው ነበር። እንደኔና እንደመሰሎቼ አለ ዛጋሚ። የማህበራቱ ብዛትና ስም ሁሌም እንዳስገረመው ነው። ከደረሰባቸው እውነቶች አንዱ አለች ሴትየዋ፣ በ2023 ዓመተ ምህረት ከዓለም ህዝብ 3 ቢሊዮን ያሉን ለማስወገድ እቅድ መያዙን ነው። ትኩረት የተደረገው እስያና አፍሪካ በተለይም ኢትዮጵያ ላይ መሆኑን ከዚህ ቀደም እንደነገረውት ነግሮኛል። ዛጋሚ ያስታወሰው። ማመን ያለ ማመን ያንተ ፋንታ ነው፣ ስሜን አልነግርህም ያለው ሰውዬ እሱ የት ሄዶ ነው በሚስቱ በኩል መልእክት የሚያስተላልፈው? ሴትየዋ ቀጥላለች። ከቅርብ ጊዜ ወዲህ የማሪዮ ኖኤል ፕሪስኮት ልዩ ረዳት ሆኖ በመሾሙ እግሩን እየተከተለ በየስብሰባው ላይ መካፈል ጀምሮ ነበር። እየታሰበ ያለው ነገር ከአይምሮ በላይ ስለሆነበት ዛጋሚ ያቋረጣት። ባለቤትሽን ያስታወስኩት መሰለኝ። በወቅቱ ስሙን ሊነግረኝ ፈቃደኛ አልነበረም። ለጥንቃቄ ብሎ ነው። ቢል ለእኔና ለልጆቹ ሲል መኖርን አጥብቆ ይመኝ ነበር። አሁንስ ቢል ግራምቤል በህይወት የለም ማለት ነው? ዛጋሚ እውነቱን ለማወቅ ቸኮለ። ይመኝ ነበር ስትይ አሁንስ ማለቴ? ሴትየዋ ማልቀስ ጀመረች። ቢል እንዳሰበው አልሆነለትም። ከድቶ ከወጣ በኋላ ከአንተ ጋር ያደረገው የስልክ ቃለ ምልልስ ስለተደረሰበት በመኪና ግጭት። ባርባራ መቀጠል አልቻለችም። ካርሎ ዛጋሚ ለማያውቀው ሰው ከልቡ አዘነለት። እንደ ዊሊያም ኩፐር የሰዎቹ ሰለባ እንደሆነ እርግጠኛ ሆነ። ባርባራ እንባዋን ገታ የባሏን መልእክት ለማስተላለፍ ሞከረች። አንድ ቀን ሊያጠፉት እንደሚችሉ ያምን ነበርና ሊሞት 2 ቀን ሲቀረው መኝታ ክፍላችን ጠርቶኝ ባርቢ እኔ አንድ ነገር ከሆንክ ይህን መረጃ ለካርሎ ዛጋሚ አድርሽልኝ ብሎ ቃል አስገባኝ። መረጃውን ትነግሪ? ዛጋሚ ተቁነጠነጠ። ፓብሎ ሪቬራ የተባለ የፕሪስኮት አገልጋይ ኢትዮጵያ ውስጥ ወደሚገኝ ደብረ ሄዶ ሶስና የምትባል ደራሲን እንዲገድል ትዕዛዝ ተሰጥቶታል። ፕሪስኮት እና መሰሎቹ ኢትዮጵያዊቷ ደራሲ የት እንደተሸሸገች ደርሶበታል። ዛጋሚ ደነገጠ። የሶስና ህይወት አደጋ ላይ እንደወደቀ እየተነገረው ነው። አግኝቶ እንዳይነግራት ያለችበትን አያውቅም። የሚያደርገው ግራ ገባው። ባርባራ ስላደረስሽኝ መረጃ አመሰግናለሁ። ያንቺም ስልክ እኮ ሊጠለፍ ይችላል። አታስብ፣ በመንገድ ስልክ ነው የደወልኩልህ። ክፍል 22 በዚህ ተጠናቀቀ። ክፍል 23 ስትሬሳ ጣሊያን። ስልጣኑን መነጠቁ ወደ ከፍተኛ የኃይል ሙላት የሚያሸጋግረው ምስጢር ለማጥናት እንቅፋት እንደሚሆንበት ቢያምንም ጥረቱን አላቋረጠም። ያንን ምስጢር በግሉ ለማጥናትና ለማወቅ ጥረት እያደረገ ነው። ሁሌም እንደሚያደርገው ወደ መታጠቢያ ክፍሉ ሄደና ልብሱን ማውለቅ ጀመረ። እርቃኑን መስታወቱ ፊት ቆሞ ሰውነቱን በትኩረት ተመለከተ። ቀጭን ቢሆንም ጡንቻዎቹ ቅርጽ አውጥተዋል። የሚስብ ተክለ ቁመና ባለቤት እንደሆነ አምኖ ቢቀበልም ከተክለ ቁመናው ይልቅ በግራና ቀኝ ደረቱ ላይ የተነቀሰው ንቅሳት በልቡ ውስጥ ሐሴት ፈጠረለት። ሲኩቡስና ኢንኩቡስ
እጣ ፈንታውንና እድሉን የሚወስኑለት የማይታወቀው ዓለም የእውቀት ወዶ ዘማቾች። የመታጠቢያውን ገንዳ በቀዝቃዛ ውሃ ሞላና የግራዋ ቅጠል በተነበት። ጥናት ከመጀመሪ በፊት አእምሮዬንና ሰውነቴን ማንጻት አለብኝ። ለአልቤርቶ ሪቬራ ወደ ከፍተኛ የኃይል ሙላት ለመሸጋገር የሰውነትና የአእምሮ መንጻት የመጀመሪያው እርምጃ ነው። ቀኝ እግሩን አስቀድሞ ላከና የውሃውን ቅዝቃዜ መጠን ለካ። የሚፈልገው አይነት ነው። ሙሉ ሰውነቱን ገንዳ ውስጥ ከተተ። በቆመበት ለ10 ደቂቃ ያህል ጸሎት አደረሰ። ጸሎቱ አእምሮን ለማረጋጋትና ለማንጻት እንደሚረዳው አምኗል። ጸሎቱን እንደጨረሰ የግራዋውን ቅጠል ከሰውነቱ ጋር እየፈተገ መታጠብ ጀመረ። የግራዋው ቅጠል ኢንኩቡስ እና ሲኩቡስ ወደ እኔ ይመጡ ዘንድ የሚያስችለኝ ምትሃታዊ ቅጠል ነው አለ በውስጡ። ኢንኩቡስ እና ሲኩቡስ ምስጢራዊ ዕውቀት ይገለጽልኝ ዘንድ ይረዱኛል። ተለቃልቆ እንደጨረሰ የተመስጦ ጥናት ሲያደርግ ብቻ የሚለብሰውን ረጅም ነጭ ጋውን ለብሶ ወደ ጥናት ክፍሉ አመራ። ሰማያዊ መጽሐፍ ጎልቶ ታየው። ምስጢራዊው ዕውቀት የታጨቀበት መጽሐፍ። ስልጣኔን ብነጠቅም በዚህ መጽሐፍ አማካኝነት ወደ ከፍተኛ የኃይል ሙላት የሚያሸጋግር ምስጢር ላይ ደርሳለሁ አለ ከፕሪስኮት የሰማውን የመጽሐፉን ወሳኝነት ግምት በመክተት። የዛሬን ያድርገውና ቄስ ሳለ ባሳየው ትጋት ከማሪዮ ኖኤል ፕሪስኮት እጅ የተሸለመው ነው። ስልጣን ላይ እንደነበረበት ጊዜ በቶሎ ምስጢሩ ላይ ለመድረስ ባያስችለውም በሂደትና በጥረት የሚፈልገውን ማግኘቱ እንደማይቀር አምኗል። በስራ ብዛትና በተለያዩ ምክንያቶች ገልጾት የማያውቀውን መጽሐፍ ማንበብ ጀመረ። ለማርዱክር አምላክነት ከተገዙ ታዋቂ የጥንት ዘሮች መሃል ግንባር ቀደሞቹ ሊሙሪያን ናቸው። እነዚህ ዘሮች የሊሙሪያን ወንድማማችነት በተሰኘው ማህበራቸው አማካኝነት ከአዲስ ኪዳን ላይ የሞተ ሰው በሌላ አካል ተመልሶ ይወለዳል ወይም ሪኢንካርኔሽን የሚል እምነት የሚንጸባረቅበትን ክፍል ሰርዘው ያወጡ ናቸው። ማርዱክር ዋጋችሁን ይክፈላችሁ አለ በልቡ። ንባቡን ቀጠለ። ሌሎቹ ታዋቂ ዘሮች ኢያና ማግዲ ናቸው። የሰው ልጅ ምስጢሩ ከተገለጸለት አምላክ መሆን ይችላል የሚለውን ዕውቀት በመጀመሪያ ለተከታዮቻቸው የገለጹ ናቸው። ዋና ፍላጎቱ በዚህኛው አረፍተ ነገር ስለተገለጸ ደጋግሞ አነበበው። የግኖስቲሲዝም እምነት ከነሱ የመጣ ነው ማለት ነው? ራሱን ጠየቀ። ለጊዜው መልስ ባያገኝም በተመስጦ ማንበቡን ቀጠለ። ኢያና ማግዲ በባንታን ሐይቅ ላይ ቤታቸውን ከገነቡ 72 ጨረቃዎች አልፈዋል። ትልቅና አስገራሚ እንዲሁም ውብ ቤት ነው። ከትልቅነቱ የተነሳም ለ711ዱም የአማልክት ልጆች የግል ክፍል ነበረው። 711 ልጆች እነማን ይሆኑ ለማወቅ ጓጓ። ልጆቹም ውለታ ቢሶች አልነበሩምና ለመለኮታዊ ወላጆቻቸው መታሰቢያ ይሆን ዘንድ ምድራቸውን ኢያ ማግዲ አሉት። የመጀመሪያዎቹ መንታ ወንዶች ኢማሩና ኢምታሃ ነበሩ። ስማቸው የብርሃን ጦረኛ የሚለውን ስያሜ ይወክላል። መጀመሪያ የተወለደችው ሴት እህታቸው ደግሞ ሲኒስናርቱ ትባላለች። ብልህ ዘፋኝ የሚለው ስያሜ ይወክላታል። አማሩ ከመጀመሪያዎቹ ልጆች አንዱ ነበርና የአማልክት ልጆችን በተለይም ወንዶቹን ጁዶ፣ ካራቴ፣ ጦር ውርወራ፣ አሎሎ ውርወራና የመሳሰሉትን አስተማራቸው። ኃይለኞችና የማይበገሩ ጠንካሮች እንዲሆኑ በማሰብ ነው። ሲኒስናርቱ ደግሞ ምድር ላይ ተግባራዊ ስለሚያደርጓቸው ምስጢራዊ ምልክቶች አስተማረቻቸው። የኢሉሚናቲና መሰል ምስጢር ማህበራት ምስጢራዊ ምልክቶች። ኢማሩም ሆነ ሲኒስናርቱ ያሰቡት ተሳክቶላቸዋል። በጥረታቸው አምላክ ለመሆን የሚችሉ ልጆችን አፍርተዋል። በትጋታቸው በምስጢር ምልክቶች ዓለምን ለመለወጥ የሚችሉ ትውልዶችን ተክተዋል። ይህ ዕውቀት የተገለጸላቸው የልጅ ልጅ ልጆቻቸው ምስክርነትን ሰጥተዋል። አንዱ ኮንፊሽየስ ነው። እውነቱ ስለተገለጸለት ዓለም የምትመራው በሕግ ሳይሆን በምልክቶች ነው የሚል ምስክርነትን ሰጥቷል። ዛሬም የኢማሩንና ሲኒስናርቱን ዓላማ የሚያሳኩ የማርዱክራ ሉሲፈር ልጆች አሉ። በህዝቦች ዘንድ ከሚታሰቡት በጣም የተለዩ ሰዎች ናቸው። እንደነሱ መሆን እንደሚሻለ ልቡ ነገረ። የተለዩ ያደረጋቸው ወደ ከፍተኛ የኃይል ሙላት የሚያሸጋግራቸውን ምስጢር ለማወቅ የማይከፍሉት መስዋዕትነት ስለሌለ ነው። ተራ ሰዎች ይህን መስዋዕትነት ለመክፈል ወኔ የላቸውም። ፍርሃታቸው ባሪያ አድርጓቸዋል።
ነፃነታቸውን በበጎ ፈቃደኝነት አሳልፈው የሰጡ ባሮች፣ የእውቀት ብርሃን እንዲበራላቸው ፈቃደኞች እስካልሆኑ ድረስ፣ ፍርሃታቸውን እስካላስወገዱ ድረስ፣ ወኔ እስካልተላበሱ ድረስ ባሮች ሆነው ይቀራሉ። ወደ ኃይል ሙላት የሚያሸጋግረው ምስጢር አይገለጽላቸውም። ፈጣሪ መሆን እየቻሉ ተፈጣሪ ሆነው ይቀራሉ። እኔ ለዚህ አልተፈጠርኩም አለ አልቤርቶ ሪቬራ። ተራ ሰው አይደለሁም። ከኢማሩና ከሲኒስናርቱ የወረስኩት የተለየ ማንነት ውስጥ ያለ እኔ የኢያና ማግዲ ዘር ነኝ። በባንታን ሐይቅ ላይ ቤታቸውን የገነቡት መለኮታዊ ወላጆች ልጅ። ኃይልና ብርታትን ከኢማሩ፣ ብልህነትን ደግሞ ከሲኒስናርቱ ወርሻለሁ። የሚያስፈራኝ ነገር የለም። ለባርነት ሳይሆን ለገዥነት ተፈጥሬያለሁ። ተፈጣሪ ሳልሆን ፈጣሪ ነኝ። ይህን በተግባር ለማረጋገጥ ነው ምስጢሩን ለማወቅ እየጣርኩ ያለሁት። እንደምደርስበት አልጠራጠርም። ኢንኩቡስ እና ሲኩቡስ ይረዱኛል። መስዋዕትነት ለመክፈል ተዘጋጅቻለሁ። በረጅሙ ተነፈሰ። እናም ንባቡን ቀጠለ። በእውቀት አምላክ ለመሆን ለሚፈልጉት ጥበቡ እንደሚከተለው ተገልጾላቸዋል። ልቡ በኃይል መምታት ጀመረ። የሚፈልገው ዋነኛ ነጥብ ላይ እንደደረሰ አወቀ። እስከ ዛሬ መጽሐፉን ባለማንበቡ ተቆጨ። ይህ ጥበብ በጠላቶቻቸው ላይ ድልን ለመቀዳጀት የሚያስችለውንና ወደ ከፍተኛ የኃይል ሙላት የሚያሸጋግረውን ምስጢር የያዘ ነው። ጥበቡ ወደ ውስጣቸው ሲሰርጽ ስልጣናቸውን የተቀናቀኗቸውን፣ ያዋረዷቸውንና በክብራቸው የመጡትን ሁሉ በቀላሉ የሚያስወግዱበት ምስጢር ይገለጽላቸዋል። ፓብሎ ሪቬራን አስታወሰው። ይህ ምስጢር መድኃኒተኞቹ በሚል ስያሜ የሚታወቁት ጥበበኞች በቤንጃሚን ፍራንክሊን እና ናትናኤል አሜስ አልማናክ ላይ ከሰፈሩበት ጊዜ ብዙ ሺህ ዓመታት ቀደም ብሎ የሚታወቅ ነው። ፍራንክሊን እና አሜስ በከፊል ለተገነዘቡት ጥበብ መሰረቱ ከብዙ ሺህ ዓመታት በፊት የነበረው ምስጢራዊ እውቀት ነው። ምስጢራዊ እውቀቱን ለመቋደስ ቋመጠ። የስነ ከዋክብት ምስጢር፣ ከአምላክ ጋር ረቂቅ በሆነ መንገድ የሚገናኙበት ጥበብ፣ ሕይወትን ለዘላለም ለማቆየት የሚያስችለው ዘዴና ብረትን ወደ ወርቅ ለመለወጥ የሚያስችለው አስማት የምስጢራዊ እውቀቱ ውስን ክፍሎች ናቸው። መከረኛ ልቡ እንደገና መምታት ጀመረ። ከዚያ በኋላ ያሉት ተከታታይ ምዕራፎች አስማትና ጥንቆላ እንዲሁም ቀሪዎቹ ምስጢራዊ እውቀቶች ተግባራዊ የሚሆኑባቸውን የሂሳብ ፎርሙላዎችና ሳይንሳዊ ትንታኔዎች የያዙ ናቸው። እንደ አርኪሜዲስ አገኘሁት እያለ እርቃኑን በስትሬሳ ጎዳናዎች ላይ መሮጥ ተመኘ። ስልጣኑን ቢነጠቅም ወደሚፈልገው ከፍታ የሚወጣበትን መንገድ የሚጠቁምና በስፋት የሚተነትን መጽሐፍ እጁ ገብቷል። ከእንግዲህ ምንም አያቅተውም። ሰው ካወቀበት አምላክ መሆን ይችላል የሚለውን በተግባር ያረጋግጣል። ከመንገዱ ማንም አይመልሰውም። በዚህ ስሜት ውስጥ ሳለ ልቡን ቀጥ የሚያደርግ አረፍተ ነገር ገጽ 1897 አንቀጽ 3 ላይ ያነበበ። የጥበቡ ከፍተኛ እርከን ላይ መድረስ ለሚፈልጉ ሁሉ የሚያገለግል መመሪያ። አንደኛ፣ ጥበቡን ተግባራዊ ከማድረጋቸው በፊት በየቀኑ ለ2 ሰዓታት ያህል ከማርዱክራ ሉሲፈር ጋር በጸሎት መገናኘት ይኖርባቸዋል። ይህማ ቀላል ነው ሲል አሰበ። ሁለተኛ፣ ለማርዱክራ ሉሲፈር መስዋዕት ለማቅረብ በመረጡት ታዋቂ የሰይጣን ቤተ አምልኮ መንበር ላይ በሰው ራስ ቅል ውስጥ የተሞላ የሰው ደም 11 ጊዜ መርጨት ይኖርባቸዋል። ደሙን የሚረጩት የአሞራ ላባ በመንከር ነው። ከ12 ዓመት በላይ የሆነው ሰው ደም ለመስዋዕትነት አያገለግልም። ታዳጊዎች ንጹህ ናቸው የሚለውን ታሳቢ በማድረግ እንደሆነ ገብቶታል። መጀመሪያ ላይ ቢደነግጥም ቆይቶ ተረጋጋ። ችግር የለም፣ ከስትሬስ አንደኛ ደረጃ ትምህርት ቤት መጥለፍ ወይም ማስጠለፍ አያቅተኝም። የነበረኝን ሁሉ ያሳጣኝን ፓብሎ ሪቬራን ለመበቀል እስካስቻለኝ አይደለም አንድ 10 ህፃናትን እሰዋለታለሁ። ፓብሎ ያለበት ስፍራ ድረስ መሄድ አያስፈልገውም። ሰማያዊ መጽሐፍ ባለበት ሆኖ በአስማት እንዴት አሰቃይቶ ማስወገድ እንደሚችል ነግሮታል። ክፍል 23 በዚህ ተጠናቀቀ። ክፍል 24 ኢቲሳ ተክለ ሃይማኖት ደብር ኢትዮጵያ። የኢቲሳን ህይወት እየለመደች ነው። የከበዷት ነገሮች ቢኖሩም ከዓላማዋ ማዘናጋት እንደሌለባቸው አምና ተቀብላቸዋለች። ወንዝ ወርዳ ገላዋን ስትታጠብ ትሳቀቅ ነበር። ለመጸዳዳት ጥሻ ውስጥ ስትቀመጥ ትፈራ ነበር። የቆርቆሮ ምግቦቹ አልቀው የሀገሩን ምግብ መብላት ስትጀምር ሆዷ እየተንጓጓ አስቸግሯት ነበር። ሌሎችም መሰል ነገሮች ከለመደችው የቅንጦት ህይወት ጋር
ተቃራኒ ሆነው እስክትለምዳቸው አስቸግረዋት ነበር። ልትከፍለው ከተነሳችው መስዋዕትነት አንጻር ስትመዝናቸው ምንም ሆኑባትና ለመደቻቸው። ከኢቲሳ ነዋሪዎች አንዷ ሆናለች። እንደነሱ ትመገባለች፣ እንደነሱ ወንዝ ወርዳ ትታጠባለች፣ እንደነሱ ቤተክርስቲያን ተሳልማ ትመለሳለች፣ እንደነሱ ምግብ ታበስላለች። በአጠቃላይ እንደነሱ ትኖራለች። አብዛኛውን ጊዜዋን የምታጠፋው ረቂቅ ድርሰቷ ላይ ነው። አባ ወደዋታል። ፕሮፌሰር የነገራቸው እውነት መሆኑን አምነው ተቀብለዋል። ትክክለኛ ቦታዋ ይህ ነው። የተቀደሰ ዓላማ ብለው የተቀበሉትን ተግባሯን ፍሬያማ ለማድረግ በተቻላቸው አቅም እያገዟት ነው። መጽሐፍ ቅዱስን ያስጠኗታል። ስለ ሀገሯ አብያተ ክርስቲያናትና ገዳማት ይነግሯታል። ኢትዮጵያዊነት ከመንፈሳዊ ሕይወት አንጻር ሲቃኝ ምን ማለት እንደሆነ ያስረዷታል። አባቷ ይታወሳታል። ይህን አይቶ በሞተ ስትል ትመኛለች። ምንኛ ይደሰት እንደነበር ትገምታለች። መንፈሳዊ ሕይወት ተመችቷታል። ከአካባቢውና ከህዝቡ ጋር ፍቅር ወድቃለች። እንደ ስለት ልጅ ነው የሚያያት። ቁርስ አንዱ ጋር ከበላች ምሳ ሌላኛው ቤት ናት። እራትም እንዲሁ። ቤቷ አብስላ ከአባ ጋር የምትቋደሰው ከስንት አንዴ ነው። ላለማስከፋት ስትል የጠሯት ጋር ሁሉ ትሄዳለች። ከኢዩኤል ዋሲሁን ጋርም ኮከቧ ገጥሟል። ያልቻለችው ሰንሰለቱን ማስፈታቱን ነው። አንዴ ሞክራ ሶስና የሰይጣን መምጫው ብዙ ነውና ግድ የለም በደንብ እስኪሻለው እንዲሁ ይሁን፣ ጤነኛ ነኝ ቢልሽ በእሷ አንደበት መሰለሽ ሰይጣኑ ነው የሚናገረው ስለተባለች ደንግጣ ትተዋለች። በወቅቱ በድንጋጤው ያዘነው ኢዩኤል ሶሲ ግድ የለም እሳቸው ያመኑ ጊዜ ይፍቱኝ፣ እስከዚያ ችለዋለሁ። ያለ ኃጢአት የታሰርኩት እኔ ብቻ አይደለሁም፣ ብዙዎች ታስረዋል። ልዩነቴ የእኔ በሰንሰለት መሆኑ ነው። የህሊና እስረኛውን ቤቱ ይቁጠረው። የህሊና እስረኛ ከመሆን የሰንሰለት እስረኛ መሆን ይሻላል ብሏታል። እንዲያም ሆኖ ስለ ሀገራቸው ያወራሉ፣ ገጠመኞቻቸውን ይጋራሉ፣ በስራ ዘመናቸው ያሳለፉትን እያነሱ ይስቃሉ፣ ይተክዛሉ። ፕሮፌሰር ነብዩ አስለምዷት ብሎ ወደ ፓልማ ከተመለሰ ቀናት ተቆጥረዋል። ግራ ያጋባት የወጣቱ ዲያቆን ነገር ነው። ሳቀ ስትለው ያኮርፋል፣ አኮረፈ ስትለው ይስቃል፣ ቀረበኝ ስትለው ይርቃል፣ ራቀኝ ስትለው ይቀርባታል። ምንም የማይጨበጥ ነፋስ ብጤ ሆኖባታል። አንዳንዴ ሁኔታ ያስፈራታል። ከአባ ጋር የምታወራውን ከዩኤል ጋር የምትጫወተውን ተደብቆ ለማድመጥ ሲሞክር አይተዋለች። አይታ እንዳላየ ብትሆንም ለምን ስትል ራሷን ትጠይቃለች። የምናወራውን ተደብቆ መስማት ለምን ፈለገ? መስማት ከፈለገ ለምን አልተቀላቀለንም? መልስ ያላገኘችለት ጥያቄ ነው። በተራ ነገር ራሷን ማስጨነቅ ባለመፈለጓ ቸላለችው። ደስ የሚያሰኝ ነፋሻማ ቀን ነው። የፀሐዩ ሙቀት የማይጎዳ። በእንዲህ አይነቱ ቀን ወንዝ ወርዳ ገላዋን መታጠብ ደስ ይላታል። ዛሬም የምትቀይረውን ልብስ ይዛ በቅርብ ርቀት ላይ ወደሚገኘው ወንዝ ወረደች። የእግር መንገዱን ለምዳዋለች። ወጣቱ ዲያቆን ዳናውን አጥፍቶ እንደተከተላት ልብ አላለችም። ደርሳ ልብሷን ማውለቅ ስትጀምር ጢሻ ውስጥ ተደብቆ ተመለከታት። ጥቅጥቅ ያለ ጢሻ ውስጥ የሚገኝ ወንዝ በመሆኑ ማንም እንደማያያት እርግጠኛ ነበረች። ከዚህ ቀደም ተመላልሳ ስትታጠብ ምንም አላጋጠማትም። ዘሎ ሊከመርባት ዳዳው። ከቅሌቱ ባሻገር አባቱ አደራ ያለውን ተልእኮ ማክሸፍ ነው። ከዚያት ሊገባ ይህኛው መንገድ እንደማያዋጣ ተገንዝቦ ሌላ መላ ዘየደ። ሴሰኝነትን የሚያወረሰው የአባቱ ቃል ትዝ አለው። ኩነኔና ጽድቅ ብሎ ነገር የለም። ኃጢአተኛ ሆናለሁ ብለ በፍርሃት አትጃጃል። ገነትም ሲኦልም እዚሁ ምድር ላይ ናቸው። የአባቱን ሴሰኝነት በቅርቡ እያየ ነው ያደገው። ልክ ያጣ ደስታን ፈላጊ ነበር። የ10 ዓመት ልጅ ሆኖ ይኖርበት የነበረበት ቤት በየቀኑ የተለያዩ ሴቶች ይመጡ እንደነበር ያስታውሳል። ሁሉም ውቦች፣ ሁሉም ሴሰኞች ነበሩ። የእሱን መኝታ ክፍል ውስጥ መኖር ከምንም የማይቆጥሩ፣ ከምንም ስለማይቆጥሩትም ወሲብ የሚፈጽሙበትን የአባቱን መኝታ ቤት በር አይዘጉም ነበር። የእርሱና የአባቱ መኝታ ክፍል ትይዩ ናቸው። ድምፁ ስለሚረብሸው አይተኛም። በቁልፍ ማስገቢያ ቀዳዳ ጮልቆ ያያቸዋል። ሴሰኝነትን ማውሩሶኝ ይሆን ሲል አሰበ።
ስሜቱ ረፍት እየነሳው ነው። ዳግም የአባቱን አባባል አስታወሰው። መደሰትም ሆነ መቆዘም መብት ስለሆነ ምርጫው ያንተ ነው። አልቻለም። ፈጽሞ መታገስ አልቻለም። መደሰትም መረጠ። ጥቅጥቅ ባለው ጥሻ ቁልቁል ተንደረደረ። ከሱስና በተቃራኒ ዝሙት ከኃጢአቶች ሁሉ የከፋ ኃጢአት ነው። የመጽሐፍ ቅዱስ ቃል አስታወሰ። ሊፈነዳ ደርሷል። ይህ ኃጢአት ይሁን አይሁን እርግጠኛ አይደለም። ከሴት ጋር ከሚደረገው ግንኙነት ሳይሻል አይቀርም ሲል አሰበ። ራሱን አርክቶ በረጅሙ ተነፈሰ። ከአባቴ የወረስኩት ሴሰኝነት ስሜት ይሆን? መልስ አላገኘም። ክፍል 24 በዚህ ተጠናቀቀ። ክፍል 25 አዲስ አበባ ኢትዮጵያ። አንዴ ጣሊያን፣ አንዴ ጀርመን፣ አንዴ ፓልማ፣ አንዴ እንግሊዝ እያለ የአለቆቹን ትዕዛዝ የሚፈጽመው ፓብሎ ሪቬራ ለመጀመሪያ ጊዜ በተመለከታት ሀገር በእጅጉ ተደንቋል። እንደ ጠበቃት አላገኛትም። አንጀቱ ተጣብቆ በአስፋልት ላይ የተኛ በሺህ የሚቆጠር ዜጋ ለማየት ቢመኝም አልተሳካለትም። አልፎ አልፎ የሚለምኑ ዜጎችን ቢመለከትም 100 ሚሊዮኑም ህዝብ ድሃ እንዳልሆነ አረጋግጧል። ከሚሰማው ላይ ተነስቶ የገመታት ኢትዮጵያ ከአይምሮ በላይ ሆናበታለች። ችግር የለም፣ በ2023 ዓ.ም ግማሽ ያሉን ባይሳካልን እንኳን ሩብ ያሉን እንቀንሷለን። የማርዱ ክራቅ ቅድማ ተግባራዊ ይሆናል ሲል በልቡ ፎከረ። ቦሌ ዓለም አቀፍ አየር ማረፊያ ጣቢያ ተገኝቶ የተቀበለው የ25 ዓመቱ ዲያቆን ነው። ይሁናው በሚል ስም ቢታወቀውም ፓብሎ አልተዋጠለትም። እውነተኛ ስሙ ላይሆን ይችላል ሲል ጠርጥሯል። ደመ ነፍሱ ነግሮታል። ከተግባሩ እንጂ ከስሙ ምን አለኝ? ራሱን ለማሳመን ሞከረ። የይሁናው ቋንቋ ለክፉ እንደማይሰጥ ተገንዝቧል። አብሬያቸው የምኖራቸውን ሰዎች ከተማ ጉዳይ እንዳለኝ ነግሬያቸውን የመጣሁት። ኢቲሳ ድረስ መሄድ ያለብህ አይመስለኝም። ሶስና ካየች ነገር ይበላሻል። ሰንዳፋ የምትባል ትንሽ ከተማ ውስጥ ቤት እከራይልህና በምስጢር እንገናኛለን። ከኢቲሳ በቅርብ ርቀት የምትገኝ ከተማ በመሆኗ ቶሎ ቶሎ ለመገናኘት እንችላለን። ረቂቁን ሰርቄ እጅ እስካስገባ ድረስ እዚያው ትቆያለህ። ቤት የምከራይልህ በሀገር ጎብኝ ስም ነው። ለቀበሌው ሰዎች ትንሽ ብር ከሰጠናቸው መታወቂያ ለማግኘት አይከብደንም። ዲያቆኑ በፓብሎ ሪቬራ ግዙፍነት እየተደነቀና እውነተኛውን የሰይጣን ተወካይን ላኩብኝ ሲል እያሰላሰለ ነበር ያናገረው። ፓብሎም የወጣቱ ድምጽ በስልክ ከሰማው ብዙም አልተለየበትም። ባለው ሁሉ ቢስማማም ሰንዳፋ ተከራይተው መኖሩ አልተዋጠለትም። አነስተኛና ቀዝቃዛ ከተማ፣ ያውም ገጠር ቀመስ አይመቸውም። በአንድ ድንጋይ ሁለት ወፍ መግደል ይፈልጋል። ተልእኮውን እያሳካ በከተማ ህይወት መዝናናትና መምነሽነሽ። ገንዘቡ እንኳን ለእሱ ለአዲስ አበባ ህዝብ የ5 ዓመት በጀት መሆን ይችላል። ሰንዳፋ ያልከው ከተማ ቤት የመከራየቱን ሐሳብ እርሳው። መሀል ከተማ ውስጥ በሚገኝ ታዋቂ ሆቴል ነው ማረፍ የሚፈልገው። ማሪዮ ፕሪስኮት የጠቆመኝ ሆቴል አለ። ከስትሬሳ ከመነሳቴ በፊት በስልክ ተይዞልኛልና ያሳስብህ። ተልእኮዬን እስካሳካ እዚያው ቆያለሁ። የሆቴሉን ስም ነገረው። ባለ 5 ኮከብ ታዋቂ ሆቴል ነው። በኮንትራት ታክሲ ወደዚያው አመሩ። ዲያቆኑ እንዲህ አይነት ሆቴል ሲገባ የመጀመሪያው ነበርና ተደስቷል። ፓብሎ ዕቃውን መኝታ ክፍሉ አስቀምጦ ወደ መመገቢያው ክፍል አመሩ። ምግብ እየጋበዘው እንዲህ አለው፣ ተልእኮዬን እስከማጠናቀቅ ማረፊያ እዚህ ነው። አንድ ሁለት እንድትልልኝ እፈልጋለሁ። ከአንተ ጋር ለመገናኘት የሚያስችለኝን ሲም ካርድ ታወጣልኛለህ። የሶስናን ውሎና እንቅስቃሴ እንዲሁም የረቂቁን ነገር ሪፖርት እንድታደርግልኝ እፈልጋለሁ። በፍጥነት ረቂቁን እጄ እንድታስገባ እፈልጋለሁ። ይሁነው ቃል ገባለት። የራሱን ሲም ካርድ ከስልኩ አውጥቶ ሲሰጠው ፓብሎ ቀና ብሎ ተመለከተው። ለራሴ ያወጣለሁ። ጥሩ። ረቂቁ የሚገኝበትን ስፍራ ለጠቆምክበትና በቀጣዩም ጊዜ መንቀሳቀሻ እንዲሆንህ በመረጥከው ባንክ በስምህ ገንዘብ ስለማስገባልህ የባንክ ሂሳብ ቁጥርህን ንገረኝ። ነገረው። ነገ አስገባልሃለሁ። ለአሁኑ ይህን ያዝ። $3000 ለመጀመሪያ ጊዜ እጁ የገባ ከፍተኛ መጠን ያለው ገንዘብ። ሁለመናው ጥርስ በጥርስ ሆኖ አመሰገነው። ማሪዮ ኖኤል ፕሪስኮት የላከልህ ነው። ትብብርህ ውጤታማ እየሆነ በሄደ ቁጥር የክፍያው መጠን እንደሚጨምር እንድነግርህ ነግሮኛል። ያላችሁትን ለማድረግ ቃል እገባለሁ። የአባቱን ቃል አስታወሰ።
ሰዎቹን ፈጥና አግኛቸው፣ ትጠቃቀማላችሁ የሚለውን ፈጽም። ኃጢአት አልሰራም ብለህ አትጃጃል። የኢቲሳ ተልእኮ የአንተን ብቻ ሳይሆን የዘር ማንዘሮቻችንን ህይወት እስከ ወዲያኛው የሚለውጥ ነው። አባቴ እውነቱን ነው ሲል አሰበ። በነገው ዕለት ባንክ የሚገባለትን ገንዘብ መጠን ለማወቅ ቋመጠ። ከ200 እና 300 ሺህ ብር በታች እንደማያስገባለት ውስጡን ለማሳመን ሞከረ። እንዴት ይነጋ ይሆን? ከመሄድ በፊት አለው ፓብሎ አይኖቹን አጥብቦ እየተመለከተው። ሌላ ውለታ እንድትውልልኝ ይፈልጋለሁ። መንገዱን ጌታዬ። ጭራውን እየቆላ ተቅለሰለሰ። ብቻዬን ማደር ስለማልፈልግ ይሁነው እንደ መሽኮርመም ቃጣው። ሀገራችን የውቦች መናኸሪያ ናት። ምን ችግር አለ? እንደውም ክፍያው ከኔ ነው። 5 እና 6 ሺህ ብር ባወጣ አይደለም የቡና ቤት ሴት የቤት እመቤት ወይም የቤት ልጅ ነኝ ባይቆንጆ ይዤልዎት መምጣት እችላለሁ። ደግሞም በእርግጠኝነት አላጣም። የለም እኔ ሴት አልፈልግም እና በሚል መጠይቃዊ አስተያየት አፍጥጦ ተመለከተው። ወንድ ነው የሚፈልገው። ይሁነው ደነገጠ። ከድንጋጤው ሳይላቀቅ ፓብሎ ሪቬራ እንዲህ አለው። ስለ ክፍያው አታስብ፣ እስከ 50 ሺህ ብር ድረስ እከፍላለሁ። የይሁነው አይን ተጎልጉሎ ወጣ። ከንፈሮቹ ተንቀጠቀጡ፣ እግሮቹ ተብረከረኩ። 50 ሺህ ብር! ሰዎቹ የገንዘብ ማሽን እንዳላቸው አመነ። ገንዘቡ እንዲያመልጠው አልፈለገም፣ ግን ከየት ማግኘት ይችላል? ጭንቅላቱን ለማሰራት ሞከረ። ኢቲሳ ከመግባቱ በፊት ያያቸው የአውቶቡስ ተራና የፒያሳ ጎዳና ተዳዳሪ ህፃናት ትዝ አሉት። በ5 ሺህ ብር አላገኝም? ይሁን 10 ሺህ ብር። በዚህ የገንዘብ መጠን ማማለል እንደማያቅተው እርግጠኛ በመሆን ፓብሎን ተሰናብቶ ወደ አውቶቡስ ተራ ከነፈ። በነጋታው 4 ሰዓት አካባቢ ደወለለት። ይሁነው እንደሆነ በማወቁ አነሳው። በሀገር ውስጥ ስልክ ሌላ ሰው እንደማይደውልለት እርግጠኛ ነው። እንዴት አደሩ ጌታዬ? እንዴት ነህ? አሪፍ የሚመች ልጅ ስላመጣልኝ አመሰግናለሁ። እንኳን ተመቾት። ይቅርታ ገንዘቡን እንዳስገቡልኝ ለመጠየቅ ነው የደወልኩት። እንዴት አስገብቼልሃለሁ። አመሰግናለሁ ጌታዬ። የሚፈልጉት ማንኛውም ነገር ካለ ይደውሉልኝ። እደውልልሃለሁ። ተሰነባበቱ። ይሁነው በመጠጥ የነበዘውን ጎረምሳ በ11 ሺህ ብር አባብሎ ለፓብሎ ካስረከበው በኋላ ፒያሳ አካባቢ ወደሚገኙ ሆቴል ነበር የከነፈው። ከሴተኛ ዳሪ ጋር ቢያድርም የጎመጀውን ያህል በገላው አልተደሰተም። ባንክ ስለሚገባለት ገንዘብ እየቃዠ እንቅልፍ አጥቶ እንቅልፍ ሲነሳት ነው ያደረው። እየከነፈ ወደ ባንክ ሄዶ የገባለትን የገንዘብ መጠን አረጋገጠ። 1 ሚሊዮን የኢትዮጵያ ብር። ደነዘዘ። የባንኩ ሰራተኛ በገንዘቡ መጠንና ፊቱ በተገተረው ወጣት ገጽታ መካከል ያለውን ልዩነት ለማነጻጸር እየሞከረ ነበር። ወዲያውኑ ሐሳቡን ቀየረ። የዘመኑ ሚሊዮነሮች ቀትረ ቀላሎችና ጥላቢሶች ናቸው። ይህ ደም ገንዘብ ስለሆነ ይሆን? ኦሆ፣ ለነገሩ ምን አገባኝ፣ ዝም ብዬ ስራዬን አልሰራም አለና ለሶስተኛ ጊዜ የሰማውን ማመን ተስኖት ለቆመው ወጣት የገንዘቡን መጠን ነገረው። 1 ሚሊዮን ብር። ወጣቱ ዲያቆን የወደፊት ህይወቱን በምናቡ ቃኘ። የከተማዋን ታላላቅ ህንፃዎች፣ ውድና የሚያምሩ መኪናዎች፣ ትንፋሽ የሚያሳጥሩ ውብ ሴቶች በህሊናው ሳላቸው። ጊዜው ሲደርስ ሁሉም ይኖሩታል። ክፍል 25 በዚህ ተጠናቀቀ። ክፍል 26 ኢቲሳ ተክለ ሃይማኖት ደብር ኢትዮጵያ። ኢዩኤል ዋሲሁን ወጣቱን ዲያቆን ጥምድ አድርጎ ይዞታል። ምን አድርጎ ነው ላሉት አባ እባብነቱን ደመነፍሴ ነገረኝ የሚል ምላሽ ሰጣቸው። ደመነፍሴ ነገረኝ ይበል እንጂ ሶስናም በአይነ ቁራኛ ሲከታተላትና ከአባ ጋር የምታወራውን ለመስማት ጆሮውን ሲቀስር ተመልክቶታል። በተለይ ጉዳይ አለኝ ብሎ አዲስ አበባ ውሎና አድሮ ከተመለሰ በኋላ የሚያሳይ ባህሪ አልጣመው። አነጋገሩም አለባበሱም ተለውጧል። ዘመናዊ ልሁም ብሏል። ለውጡ አባንና ሶስናንም ጥያቄ ላይ ቢጥላቸውም እንደ ኢዩኤል ስሜታቸውን አላሳዩም። ኢዩኤል ስሜቱን መደበቅ ስላልቻለ እንደ መንፈስ ድንገት እየተከሰተ ምን አባት ሰልላለህ ብሎታል። የኢዩኤል ስድብ ዲያቆኑ ምንም አልመሰለውም። ከተሰማረበት ተልእኮና ከሚያገኘው ረብጣ ገንዘብ አንጻር
ስድቡን የጨዋታ ያህል ቀሎታል። ዛሬም ረቂቁን ለመፈለግ የሶስናን የግል ዕቃዎች እየፈተሸ ነው። የዓመቱ በዓለ ወልድ ስለነበረ አባም ሶስናም ኢዩኤልም ቤተክርስቲያን ሄደዋል። በሶስና ውትወታ ኢዩኤል ከሰንሰለት እስር ነፃ የሆነበት ዕለት በመሆኑ ደስተኞች ነበሩ። ሰንሰለቱ ከተፈታለት በኋላ አባ አስሬ እየተሳቀቁ ሲመለከቱት የታዘበው ኢዩኤል አባ ሮጦ ያመልጣል ብሎ ነው? ከዚህ በኋላስ ምን መሄጃ አለኝና? መሄጃዬንም ህልሜንም ኑሮዬንም የሀገሬ ጠላቶች በልተውብኛል። ከእንግዲህ መኖሪያዬም መቀበሪያዬም ይትሳ ነው። ጠላቶችን የሚፋለምበት ስፍራ በብዕርና በጸሎት። ዓመታትን የፈጀ ትምህርቴና እውቀቴ ለገንዘብና ለዓለማዊ ኑሮ ባያድለኝም ሀገሬን ከሰይጣናዊ ተልእኮ ለመከላከል እንደሚያግዘኝ አልጠራጠርም። እርስዎ ዘንድ ተቀምጬ ጥናትና ምርምሬን እቀጥላለሁ። ግዴታ ከፍተኛ የትምህርት ተቋም መግባት አይኖርብኝም። በመጽሐፍት አማካኝነት ጥናትና ምርምር ማካሄድ ይቻላል። ፈቃደኛ አይደሉም? በደስታ ልጄ። የበላሁትን እየበላ የለበስኩትን እየለበስክ የተኛውበት ላይ እየተኛ ዓላማን ከግብ ታደርሳለህ። ልቧ የተነካው ሶስና እስከ መጨረሻው ልትረዳው ቃል ገባችለት። እዚህ እስካለች ምንም እንደማይቸግረው እርግጠኛ ናት። ወደ ፓልማ ከተመለሰችም በኋላ በፖስታ ቤትና በባንክ የሚፈልገውን ልትልክለት ትችላለች። ሀገሬን ስላለ ለድህነት የተዳረገን ዜጋ ከመርዳት የበለጠ የሚያስደስት ነገር እንደሌለ ራሷን አሳምናለች። ስራ ላይ ያለ የቆጠብከው ገንዘብ የያዝከው ቅርስ የለም? ሶስና ነበረች። ያጠራቀምኩትን ገንዘብ ለቤተሰቦቼ ቤት ገዝቼበታለሁ። እናቴ እሱን በማከራየት ነው ኑሯን የምትደጉመው። አባቴ በህይወት የለም። ለቤተሰቦቼ ብቸኛ ልጅ ነኝ። ቤት እያከራየሽ የምትገፊ ህይወት ምን ያህል ያዝናናል? ሶሲ፣ የኢትዮጵያ የኑሮ ውድነት ጣራ ነክቷል። ለዚያውን ተመስገን ነው። ቤቱ ባይኖር እናቴን ምን ይውጣት ነበር? ተመልሼ እሷ ጋር በመግባት ሸክም ልሆንባት አልፈልግም። ልጦራት በሚገባኝ ሰዓት ያጋጠመኝ ለራሴ መሆን አቃተኝ። እናቴ ሁሉ ነገሬ ናት፣ የመኖሬ ምክንያት። ያለ እናቴ እኔ ማን ነኝ? ምድረ በዳ ላይ የተተከለ ስር የሌለው ተክል። አላገባህም? ትምህርትና ስራ ጊዜን ይዞብኝ ሳይታወቀኝ መሸ። ከመሸ ማግባቱ ደግሞ ለዚያው ሰውን የማልችልበት ሁኔታ ላይ ነኝ። እጅግ አዘነችለት። ዳግም አቅማ በፈቀደው ልትረዳው ቃል ገባችለት። ሶሲ፣ ከተማ ተመልሼ ለእኔ የሚሆን ስራ አላጣም። ግን በቃ የከተማው ህይወት አስጠላኝ። ከተማው እነዚያን የሰው ሰይጣኖች ነው የሚያስታውሰኝ። እየተረበሽኩ ከተማ ከምኖር መንፈሳዊ ህይወትን እያጣጣምኩ እዚህ መኖርም መርጫለሁ። ከተማ ውስጥ ምን አለ ብለሽ? በውድ አልባሳት የኃጢአት ገመናውን የሸፈነ የሰው መንጋ፣ በሰው ላብና ጉልበት የራሱን ኑሮ ያደላደለ ራስ ወዳድ። መንጋውን ተቀላቅዬ መኖር ከአቅሜ በላይ ነው። ራስ ወዳዱን ተቀላቅዬ ለመኖር ውስጥ ይሻለኝ። የኢዩኤልም ሆነ የቤተሰቡ የትላንት ህይወት እንዲህ አልነበረም። እናቱ የአንድ ብቁ እያሉ ነበር የሚጠሩት። ቅብርር አድርጎ ስለሚይዛቸው፣ ከሰው በላይ ስለሚያደርጋቸው። ዛሬም ይህንን አባባል አልተውትም። ስራውን መተው ሳይሆን ጤንነቱ ነበር የሚያሳስባቸው። አባቱን በህይወት ሳሉ የሚያዘወትሯት አባባል ነበረቻቸው። ሺህ ቢወለድ ሺህ ነው ጉዱ፣ ከተባረከ ይበቃል አንዱ። እድሜ ለአረመኔዎቹ፣ ዛሬ ግን ተረግሜያለሁ አለ ትላንትን እያስታወሰ። መልካም ጊዜ ነበር። አሁን ብዙ ነገሮች ተቀያይረዋል። ትላንት የነበረው ወዳጅ መተዛዘንን ባህሉ ያደረገ ነበር። የዛሬው ዘግቶ በላ ነው። የትላንት ወዳጅ ሰው ናፋቂ ነበር። የዛሬው ብቸኝነትን የሚወድ አውሬ ነው። የትላንቱ ለችግር ደራሽ ነበር። የዛሬው ችግር አባባሽ። እንዲህም ሆኖ ሰላሙን ቢያገኝ ደግ ነበር። ጭንቀትን ጎረቤቱ አድርጎ የሚኖር ነው። ከእንዲህ አይነት ህብረተሰብ ጋር ከመኖር ጭር ባለ ስፍራ ከፈጣሪ ጋር እየተነጋገሩ መኖር በስንት ጣዕሙ። እናቱን አስታወሳቸው። ከበሽታቸው ጋር እየታገሉ ለመኖር ቢያንስ ለአንድ ልጃቸው ለእሱ ሲሉ ለመኖር ሲፍጨረጨሩ በአይነ ህሊናው ታዩት። ድሮ ቤታቸው ሙሉና ሰው ብቻ ነበር። ዛሬ ግን እድሜ ሲገፋና ሀብት ሲጠፋ ወዳጅም እንደሚከፋ ህይወት አስተምራቸዋለች። ለዛሬ ዝቅ ያለ ህይወታቸው ምክንያቱ እሱ መሆኑን ሲያስብ ውስጡ ይረበሻል። ያን የመሰለ ኃላፊነትና ስራ ትቶ በሰንሰለት ከታሰረ ወዲህ ነው ኑሯቸው ዝቅ ያለው።
ጧሪ ደጋፊያቸው ነበር። መንፈስና ስጋ ሙግት ገጥመው ህሊና በማሸነፉ እሳቸው ዝቅ ላለ ህይወት፣ እሱ ለሰንሰለት ተዳረጉ። ህይወት እንዲህ ናት። እውነት ፈላጊን የምትቀጣ፣ አጭበርባሪውን የምታቀናጣ። ጭላንጭል ተስፋ እየታየው ነው። አባ አብሯቸው እንዲኖር ፈቅደውለታል። ሶስና በህይወት እስካለው የሚቸግርህ የለም ብለዋለች። ጥናትና ምርምሩን ዳር አድርሶ የሀገሩን ጠላቶች ሴራ እስከሚያጋልጥ ካልተቸገረ ከዚያ በኋላ ያለው ህይወቱ አያሳስበውም። በአካባቢው በሚገኝ የገጠር ትምህርት ቤት መምህር ሆኖ ይቀጥላል። ክፍያው አያስጨንቀውም። መኖር እስካስቻለው፣ የሰው እጅ ተመልካች እስካላደረገው ይበቃዋል። በከፍተኛ ደመወዝ ሰላምን አጥቶ ከመስራት በዝቅተኛ ክፍያ የህሊና እርካታ አግኝቶ መኖርን ይመርጣል። ለእናቱ ቤታቸው አለላቸው። ቆጥቦ ቆጣጥቦም በ2 ወርም በ3 ወርም መላክ የማያቅተውም። ብዛቱ ሳይሆን ረድኤቱ ነው ዋናው። አምላክ የባረከው ጥቂት 100 ብር እስከ ወር ያደርሳል። ሰይጣን ያረከሳቸው ብዙ ሺህ ብሮች ግን ከአንድ ሌሊት አዳር አያልፉም። አባቱ በ75 ብር የወር ደመወዝ አንቀባረው እንዳሳደጉት አስታወሰ። ያውም ሱፍ እያለበሱ። ዛሬ 75 ብር ለሚለበስ ሱፍ አይደለም ተፈትፍቶ ለሚበላው ሱፍም አይበቃም። በሐሳብ ጭልጥ ብለህ ሄድክሳ አባ ነበሩ። ይሄው ተመለስኩ አላቸው እየሳቀ። ታቦት እያነገሱ ነበር። የት አባቷ ደብቀው ይሆን? ትራሷ ስር፣ አባ ትራስ ስር፣ ኢዩኤል ፍራሽ ስር አንድም ስፍራ አልቀረውም። ሆኖም አላገኘውም። ሻንጣዎቿ ስለተቆለፉ መፈተሽ አልቻለም። መስበር የማይታሰብ ነው። በንግስ ቀን ቤት የቀረው እሱ እንደሆነ ይታወቃል እና እጅ መስጠት ይሆናል። በሰማያዊ ክላሴር የተጠረዘውን ረቂቅ ከአንዴም 4 እጇ ላይ አይቶታል። የት አባቷ ይሆን የምትደብቀው? ፓብሎ ሪቬራም እየጨቀጨቀው ነው ፍጠን እያለ። ረቂቁን ሲያገኝ የሚከፈለውን የዘር ማንዘር ህይወት የሚቀይር ገንዘብ እያሰበ ቃል የተገባለትን የባህር ማዶ ህይወት እየናፈቀ ቤቱን ምስቅልቅሉን አወጣው። ማግኘት አልቻለም። ድንገት እንደ መንፈስ የተከሰተው ኢዩኤል ደግሞ ምን አባ ቀረ ሲል ቀልቡን ገፈፈው። ሰው ታቦት ሲያነግስ አንተ የሰው ዕቃ ታስሳለህ? የሶስናን ሻንጣ ሲያገላብጥ ነበር የደረሰበት። አባና ሶስና ገና እየመጡ ነው። ሻንጣውን በፍጥነት ቦታው መለሰና ምን ሳደርጋየኝ? እስክትመለሱ ቤት ለማጽዳት ዕቃ እያነሳሳው ነበር። አስመሳይ! ይልቅ ዶላር ለመፈለግ የሶስናን ሻንጣ እየፈተሽኩ ነበር አትልም? የወጣቱን ዲያቆን የድርሰት ረቂቅ ስርቆት ተልእኮ ማንም አያውቅም። አባን ጨምሮ ለአገልግሎት እንደመጣ ነው የሚያውቁት። የሚጠረጥሩበትን ምክንያት አልነበረም። ፍራሽ ገልብጠህ ትራስ አተራምሰህና ሻንጣ በርብረህ ነው ቤት የምታጸዳው? ኢዩኤል ዲያቆኑ የሆነ ነገር እየፈለገ እንደነበር ጠርጥሯል። ነገርኩህ፣ እንግዲህ ካላመንከኝ የራስ ጉዳይ። ሌባ ነገር ነህ። በሕግ አምላክ አትስደበኝ። እባብ ነገር ነህ አንተ። ሰው አደብ ግዛ እስስት። ሕግ ይዳኛ አልኩህ እኮ። በዚህ መሃል አባና ሶስና ደረሱ። ኢዩኤልና ዲያቆኑ ተፋጠው ስላዩ ደነገጡ። ምን ሆናችሁ ልጆች? አሉ አባ በየተራ እየተመለከቷቸው። በንግስ ቀን ቤት መቅረቱ ሲከነክነኝ ዕቃ ሲያተራምስ አገኘሁት፣ ያውም የሶስናን ሻንጣ ሲያገላብጥ። ሁለቱም ደነገጡ። የሚፈልገው ዕቃ ከሌለ ከሰው ተለይቶ ምን አስቀረው? አባ ይህን ሰው አንድ በሉኝ። እንደ ወገብ ቅማል ከተጣበቀብኝ ቆይቷል። አነገስኩ አላነገስኩ ምን አገባው? ዲያቆኑ በንዴት ተንጨረጨረ። እስኪ ሁለታችሁም ዝም በሉ አባ ተቆጡ። ወደ ዲያቆኑ ዞረው እውነት ነው የሶስናን ሻንጣ ነክተሃል? እሱ እንዳሰበው አይደለም። እስክትመጡ ቤት ለማጽዳት አስቤ ዕቃ ሳነሳሳ ነበር። ሰው ባለበት ቢሆን ደግ ነበር። ዛሬ ደግሞ የዓመቱ ባለወልድ መሆኑን ታውቃለህ። ከቤተ ክርስቲያን መቅረት አልነበረብህም። ዋናው ዲያቆን ከቀረ ታዲያ ማን ሊሄድ ነው? ክፉ ነገር አልተናገሩም። ሶስና በጥልቅ ሐሳብ ተዋጠች። አይምሯ ሮጦ የሄደው ረቂቋ ላይ ነው። ስለ ረቂቁ የሚያውቀው ነገር ይኖር ይሆን? ማን ነገረው? መልስ ያላገኘችለት ጥያቄ። ዲያቆኑ መልስ ሳይሰጥ ወጣ። ሶስናና ኢዩኤል
አባ የሚያስተምሯቸውን መንፈሳዊ ትምህርት ለመማር ተዘጋጁ። ሶስና ደጋግማ ሰይጣንና ተከታዮቹ ኢትዮጵያ ላይ ምን አይተው ነው የማይተዋት መፈራረሷን የሚፈልጉት ብላ ስለጠየቀቻቸው ነበር ምክንያቱን ሊያስረዷት ለዛሬ ቀጠሮ ያዙት። አየሽ ልጄ አሏት በፍቅር እየተመለከቷት። በቅዱሳን መጻሕፍትም ላይ እንደተመሰከረላት ኢትዮጵያ ቃል የተገባላት የቃል ኪዳን ሀገር ናት። ቅዱሳን የሞሉባት፣ የዘመኑ ወጣት ታሪክ በመመርመሩ ረገድ ደካማ በመሆኑ እንጂ ተአምራት የተፈጸሙባት፣ እምነትና ፈሪሃ እግዚአብሔር የነገሰባት ሀገር ናት። ይህ ማንነቷ የጥንካሬዋና የህልውናዋ መሰረት ነው። መሰረቷ ካልተናጋ በዓለም ላይ የሚያስቡት ሰይጣናዊ ተልዕኮ እንደማይሳካ የሚያውቁት ጠላቶች መሰረቷ የተገነባበትን ጽኑ እምነቷንና በፈጣሪ ላይ ያላትን መተማመን ለመሸርሸር ጥረት ማድረግ ከጀመሩ ቆይተዋል። ጠንካራ ሀገር ለህልውናቸው ያሰጋቸዋል። ይህች ሀገር እኮ ድሃ ናት። ምኗን የሚያስፈራቸው? በኢኮኖሚ አዎ ድሃ ናት። በመንፈሳዊ ማንነቷ ግን ከየትኛውም ሀያል ሀገር ትበልጣለች። ዓለም የሚደነቅበት ላሊበላ ኢትዮጵያ ውስጥ እንጂ አውሮፓ ውስጥ አይደለም የሚገኘው። ሌሎች ሀገሮች ጌታችንንና መድኃኒታችን ኢየሱስ ክርስቶስን ሳያውቁት ቀድማ በማመን ክርስትናን የተቀበለች ቀዳማዊት ሀገር ናት ኢትዮጵያ። ለዚህም ነው ጌታ ሳያዩኝ የሚያምኑኝ ብፁዓን ናቸው የሚለውን አምላካዊ ቃል የፈጸመባት። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቀኝ እጁ ያረፈበት ግማደ መስቀል፣ የቅድስት ክርስቶስ ሰምራ ከሰማይ የወረደላት ጽዋ፣ ከሐር የተሰራው የቅዱስ ያሬድ ካባ የሚገኙት እንግሊዝ ወይ አሜሪካ ሳይሆን ኢትዮጵያ ውስጥ ነው። በአንድ ወቅት ተሰርቆ የተመለሰውንና አፍራ ይገባ በመባል የሚታወቀውን ከሰማይ የወረደ ድንቅ መስቀል በጀርመን ወይም በፈረንሳይ ሙዚየሞች ሳይሆን እዚህች ደሃ ሀገር ቤተክርስቲያን ውስጥ ነው የምታገኘው። የሰይጣን መልእክተኞች ይህን እያዩና እያነበቡ እንዴት እጃቸውን ከዚህች ቅድስት ሀገር ላይ ያንሱ? ሶስና የሉሲፈርና የተከታዮቹ ስጋት ከበፊቱ በበለጠ ግልጽ እየሆነላት መጣ። በቀጥታ ከአምላክ ጋር ግንኙነት ያላት ሀገር ድሃ ብትሆንም በመዳፋቸው ስር እንደማትገባ ታውቋቸዋል። አዲሱ ትውልድ ይህን ያውቃል ስትል ጠየቀች ሶስና። ምናልባት ቤተሰቦቹ መንፈሳዊ ህይወት ውስጥ ያሉ እጅግ ጥቂቱ ሊያውቅ ይችል ይሆናል። ይህ በቂ አይደለም። አብዛኛው የዚህ ዘመን ትውልድ በምዕራባውያን ስልጣኔ፣ ጥበብና ፍልስፍና ላይ የተንጠለጠለ ነው። ለምን ተንጠለጠለ? ሰፊ ጥናትና ምርምር የሚጠይቅ ቢሆንም ለጊዜው ምላሽ የሚሆነው ግን አእምሮ በቁጥጥር ስር ስለዋለ የሚል ይሆናል። ትውልዱ በጠቀስነው የምዕራባውያን ስልጣኔና ፍልስፍና ላይ ስለተንጠለጠለ ከስነ ምግባርና መንፈሳዊ በረከት ውጪ የሆነ ነው። ዛሬ በቄስ ትምህርት ቤቶች የምናገኛቸው አብዛኛዎቹ የገጠር ወጣቶች ናቸው ማለት ይቻላል። እነሱም የከተማን ህይወት የማየት እድል ባገኙ ጊዜ በዚያው ቀልጠው ይቀራሉ። ድሮ እኮ ግብረ ገብ የሚባል ትምህርት ነበር። ዛሬ በምዕራባውያን አስተምህሮት ተበርዟል። የሰይጣን አምላኪዎች አእምሮ ቁጥጥር ውጤት አለች በውስጧ በሽቃ። አባ ይህን ትውልድ ለመቀየር ብዙ መልፋት ያስፈልጋል። የቤት ስራው ክብደት ጎልቶ ታያት። ልክ ነሽ ልጄ። በምዕራባውያኑ አታላይ ድር ተተብትቧል። ድሩን በጣጥሶ ነፃ ለማውጣት አንቺን መሳይ ብርቱ ልጆች ያስፈልጉናል። ምዕራባውያኑ ትውልዱን ቅዠታም አድርገውታል። ያውም ሳይተኛ የሚያልም ቅዠቱ እንጀራን አጥፍተን በርገር እንብላ፣ የሀበሻ ልብሳችንን ትተን የፈረንሳይና የእንግሊዝ ሱፍ እንልበስ፣ የዘመን አቆጣጠራችንን እንተውና የአውሮፓን ቀመር እንከተል፣ ቅዱስ ያሬድን ጥለን እነ ሞዛርትን እናንግስ የሚል ሆኗል። ከዚህ በላይ እብደት አለ? በርገር መብላቱም፣ ሱፍ መልበሱም፣ የባህር ማዶ ሙዚቃ መስማቱም እንጀራን እስካላስናቀ፣ የሀበሻ ልብስን እስካላስተወ፣ ቅዱስ ያሬድን እስካላስረሳ ችግር ላይኖረው ይችላል። የራስን ጢሻ ውስጥ ወርውሮ ሙሉ በሙሉ ውጪው ላይ መጣዱ ግን ቀደም ብዬ እንዳልኩሽ እብደት ነው። የስጋዊ ስልጣኔ ውጤት መንፈሳዊ ጥበብ እስካልታከለበት ባዶ ነው። እግዚአብሔርን መክዳት ያስከትላል። ምድራዊ ድሎት ማደላደልን ያስከትላል። የዚህ ውጤት ደግሞ ኃጢአት ነው። እድገት የራስን ትቶ የሌላውን ብቻ መቀበል አይደለም። ሶስና ብቻ ሳትሆን ኢዩኤልም በአባ ንቡረ እድ ተክለ ሃይማኖት ትምህርት ተመስጧል። በየጊዜው ይህን ያህል ስለ ሀገሯ ካወቀች በወራት ቆይታ እንደተመኘችው ሰፊ ዕውቀት እንደምትገበይና በግብአትነት እንደምትጠቀምበት አውቃ ተደስታለች። ፕሮፌሰሩ ቃል እንደገባላት በትክክለኛው ስፍራ
ከትክክለኛ ሰው ጋር እንዳገናኛት አረጋገጠች። ብቻ አንድ ነገር በውስጧ እየተመላለሰ እረፍት ነስቷታል። እጅግ ጠቃሚ የሆኑ መረጃዎች፣ በተለይም ከጥንታዊ ማንነት ጋር የተያያዙት ከአማርኛ ይልቅ በግዕዝ ቋንቋ እንደተጻፉ አንብባለች፣ ሲነገርም አድምጣለች። እሷ ደግሞ ግዕዝ አትችልም። ከጥንት ማንነታችን ጋር የተያያዘውና አጥብቄ የሚሻው መረጃ የተጻፈው በግዕዝ ነው። ታዲያ ምን ችግር አለው ልጄ? እኔ ግዕዝ አልችልማ። እኔ አባትሽ እያለሁ አስተምርሻለሁ፣ ጥሩ ተመልክተሻል። ፓውሎ ማራሲንን የመሳሰሉ ምሁራንም ያለፈውን ጊዜ ባህል ለማጥናትና የትናንት ማንነትን ለማወቅ እንደ ግዕዝ ያለ ቋንቋ ያለመኖሩን መስክረዋል። ደስታዋ እጥፍ ድርብ ሆነ። ክፍል 26 በዚህ ተጠናቀቀ። ክፍል 27 ኢቲሳ ተክለ ሃይማኖት ደብር ኢትዮጵያ። ኢዩኤል ተንኮል አስቧል። ዲያቆኑን እጅ ከፍንጅ ሊይዘው ቆርጧል። እንቅስቃሴው ሰላም ነስቶታል። የሚፈልገው ነገር እንዳለ ጠርጥሯል። ምን ይሆን ሲል ውስጡን ቢያስጨንቅም መልስ አላገኘም። ያሰበውን ለሶስና ነገራት። ተራ ጥርጣሬ እንዳይሆንብን አለችው። ስሜቷ ለሁለት ተከፍሎ የረቂቋ ነገር በእጅጉ ስላሳሰባት ዘግይታም ቢሆን በሐሳቡ መስማማቱ አልቀረም። እናቱ ጠይቀውት ከተመለሱ በኋላ አይምሮን ማሳረፍ አልቻለም። ሶሲ አባ ባለመኖራቸው አመቺ ጊዜ ነው። ከዚህ የተሻለ መልካም አጋጣሚ አናገኝም። ተያይዘው ሲወጡ ይቅርታ ቤተክርስቲያን ተሳልመን ልንመጣ ስለሆነ ቤት እየጠበቀ አለችው ዲያቆኑን። ፊቱ በደስታ ፈካ። ዛሬም አጋጣሚውን አገኘው ሲል አሰበ። ረቂቁን እጁ ውስጥ ከሚያስገባ እረፍት የለውም። መራቃቸውን ካረጋገጠ በኋላ ወደ ሻንጣው አመራ። ሶስና አፋፉ ላይ ተመልክቷታል። ያ ሰላቢ ወገቡን ሊፈትሽ ይሆናል፣ አጠገቧ የለም አለ። እሷን ብቻ አፋፉ ላይ በመመልከቱ ሊጸዳዳ እንደተለያት እርግጠኛ ሆኗል። ኢዩኤል በመከራት መሰረት ሶስና ሻንጣውን አልቆለፈችውም። ረቂቁን ከላይ አስቀምጣዋለች። ዲያቆኑ ወደ ሻንጣው ተጠጋ። ማመን አልቻለም። እንዴት አልቆለፈችውም? ረቂቁ ከላይ መቀመጡ ይበልጥ አስፈነጠዘው። አነሳና ገጹን ገልበጥ አደረገ። በ450 ገጾች ላይ የሰፈረ ወሳኝ ጽሑፍ። ርዕሱን ተመለከተ። የማርዱክራ ሴራ። ፈገግ አለ። ፓብሎ ሪቬራ እና የላኩት ሰዎች እንዴት ሊደሰቱ እንደሚችሉ አሰበ። ብዙ ሚሊዮን ብር እጁ ሲገባ ታየውና ዘለለ። ክላሴሩን ደረቱ ላይ አስጠግቶ አቀፈው። የተለያዩ ሐሳቦች ተመላለሱበት። አባቴ ይኮራብኛል፣ ዘር ማንዘር ያልፍለታል፣ አዲስ አበባ ውስጥ ህንጻዎች ይኖሩኛል፣ የውድ መኪና ባለቤት ሆናለሁ፣ ሞናሊዛን የምታስንቅ ሴት አግብቼ አሜሪካ ሄዳለሁ፣ ከሰዎቹ ጋር እጅና ጓንት ሆኜ እሰራለሁ፣ እድሜ 100 ሲሞላ ንስሐ ገባለሁ። ሌባው እጅ ከፍንጅ ተይዘሃል። ኢዩኤል በር ላይ ተደብቆ በሞባይሉ ፎቶ ሲያነሳ ከቆየ በኋላ ወደ ውስጥ ዘለቀ። ዲያቆኑ መፈናፈኛ አልነበረውም። ረቂቁን ደረቱ ላይ እንደያዘ ደንዝዞ ቀረ። ሶስና ነይ ጉድሽኔ እየተቻኮለች ገባች። አፋፍ ላይ ተመልክቻታል ነበር፣ ከምኔው ተመለሰች? ዲያቆኑ ድራማ እንደሰሩበት ተረዳ። ዛሬስ ምን ምክንያት ትሰጥ? ኢዩኤል ነበር። ሶስና ተንደርድራ ረቂቁን ቀማችው። ህይወቷን አደጋ ላይ የጣለችበት ረቂቋ ተፋጠው እንደቆሙ አባ ከሄዱበት ተመለሱ። ዛሬ ደግሞ ምን ሆናችሁ አሉ። ሁሉንም በየተራ እየተመለከቱ ተነገራቸው። ማመን ተሳናቸው። አንተ ሰው ማን ነህ? ፍላጎትህ ምንድነው? አሉ ዲያቆኑን እየተመለከቱ። አልመለሰላቸውም። አንገቱን ደፍቶ እንደ ጅብራ ተገትሯል። የቅዱስ መጽሐፍ ቃል ትዝ አላቸው። ሐዋርያው ጳውሎስ ለደቀ መዝሙሩ ለሊቶ እንዲህ አለው፣ ከእኔ የቀረውን ሥራ ታከናውን ዘንድ እንደተውሁህ እወቅ፣ ነውር የሌለባቸውን ቀሳውስት በየአገሩ ትሾም ዘንድ። ይህ ግን ነውረኛ ነው አሉ በምሬት ለራሳቸው። እስከ ነውሩ ኢቲሳ የመጣበት ምክንያት አሁንም ግራ እያጋባቸው ነው። የላኩት ሰዎች ነውረኝነቱን የማያውቁ ይሆኑ?
ይበልጥ ያበሳጫቸውና ግራ ያጋባቸው ሊሰርቅ ሙከራ ያደረገው ምስጢራዊውን ረቂቅ መሆኑ ነው። ለምን ፈለገው? እንዴት አወቀው? ከእሱ ጀርባ ሰዎች ይኖሩ ይሆን? ካሉስ እነማን ናቸው? ምን እናድርገው? አሉ አባ ግራ ግብት ስላላቸው። ወደ ከተማ ሄጄ ፖሊስ እስካመጣ ታስሬበት በነበረው ሰንሰለት አስረን እናስቀምጠዋለን። አሰሩትና ኢዩኤል ወደ ከተማ ሄደ። ወጣቱ ዲያቆን በተመሰረተበት ክስ ፍርድ ቤት ቀረበ። እጅ ከፍንጅ ስለተያዘ ዛሬውኑ ወህኒ እንደሚወረውሩ ታውቆ ደንግጧል። ዳኛው ጥያቄ ማቅረብ ጀመሩ። ስምህ? ሚሊሻ። ሙሉ ስምህ? ሚሊሻ ብቹ። ችሎት ፊት ለምን እንደቀረብክ ታውቃለህ? ያልታተመ ጽሑፍ ስሰርቅ እጅ ከፍንጅ ተይዤ። ክሱን ትቃወማለህ? ጥፋተኛ ስለሆንኩ አልቃወምም። ጽሑፉን ለመስረቅ ምን አነሳሳህ? የሚከፈለኝ ብዙ ገንዘብ። እንድትሰርቅ የላኩ ሰዎች አሉ ማለት ነው? አዎ። ስማቸውን ብትጠቅስልን? የማውቀው አንዱን ነው። ስሙ ፓብሎ ሪቬራ ይባላል። አሜሪካዊ ነው። ፓብሎ ሪቬራ የት ነው የሚኖረው? ቋሚ አድራሻውን አላውቀውም። አሁን ግን አዲስ አበባ ነው ያለው። አዲስ አበባ የመጣው ለጽሑፉ ሲል ነው? አዎ። ከፓብሎ ጋር እንዴት ተዋወቃችሁ? በአባቴ አማካኝነት። የአባትህን ማንነት ብትገልጽልን? ቄስ በቹ ይባላል። በሀገር ክህደት ወንጀል ተፈርዶበት እስር ቤት ነው ያለው። ሀገር ክህደት ስትል? ባህር ማዶ ላሉ የምስጢር ማህበራት የሀገርህን ምስጢር አሳልፈ ስትሰጥ ተደርሶብሃል ተባለና ሶስና አስታወሰችው። ድግምታሙ፣ ደላላው፣ አጭበርባሪውና ቅንዝራሙ ቄስ። ዘር ከልጓም ይስባል አለ ኢዩኤል በውስጡ ዲያቆኑን በጥላቻ እየተመለከተ። አሳማኝ ክስ ማቅለያ ማቅረብ ስላልቻለ የ1 ዓመት እስራት ተፈርዶበት ወደ ወህኒ ተላከ። እድሉን ዳግመኛ እንደማያገኘው እርግጠኛ ነበር። ክፍል 27 በዚህ ተጠናቀቀ። ክፍል 28 ይቀጥላል።